ማክበር አለብኝ ካልክ ደግሞ ኦፍኮርስ አከብርሃለሁ፣ ሌላም ሰዎችም አከብራለሁ። ግን እኔ የማምልከውም የምታምነውን ጌታዬ ነው የማከብረው። እሱ ነው በላይ የማደርገው ከማንም በላይ። አልቃሽ አልከኝ ምን አልኩ ማሜ? እኔ የደረሰብኝ በቤት ቢገባ አሳልኩ ይህንን እመኛለሁ። እኔ እኮ ስማ፣ እኔ ሴት ልጅ እኮ ይህንን ጠንካራ ሆኜ ሶሻል ሚዲያ ለእኔም የሚመጥነኝም እኮ አይደለም። እኔ ሶሻል ሚዲያ ከማንም ሰው ልደራደር ወይ ከማንም ሰው ልነጋገር ብዬ የገባሁበት አይደለም። ሂሊንግ ፕሮሰስ ላደርግ ብዬ የገባሁት። እሺ ባሌን ያጣሁ ሴት ልጅ ነኝ። ሰማማሜ ሽንጣጣ ወደ እኔ ታጋቢ ወደ ኖ ያንን ነገር ባንተ ላይ ቢደርስ እኔ ለምን የኔ የሚመጥነኝ ያለ ይሄንም አያደርሰኝም። እኔ እኮ ያንን ያለ ነው አያደርሰኝም እኮ አያደርሰኝም። ከእድሪስ ምረጪ አጨርቃል ምረጪ አይደለም ማሜ። ማናችሁም ለኔ አውቃችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። ምረጪ የሚባል ነገር እንዴት ነው የሚመጣው? ወይ እኔን ወይ እሱ። ኦኬ ስለዚህ ወይ እኔን ምረጥ። ኦኬ ልጠይቅህ፣ ወይ እኔን ምረጥ ወይስ ጉቺ ምረጥ ብልህ ምን ትላለህ? ምን ትላለህ? እንቺን ነው የምመርጠው። ወራባው ኩዊንስ ልህ አንቺን ነው የምመርጠው። ኦኬ ያንን ነገር አታይ ማሚ። ልንገርህ ማሚ፣ ትናንሽ አይደለንም ማሚ። አሁንም ልንገርህ፣ ፍቅር ነው የሚበልጠው ነው የምልህ ያለሁት። ፍቅር ነው የሚበልጠው። ስለዚህ ፍቅር ነው የሚያስፈልገን፣ መጣላት አያስፈልገንም። ዊነበር ነው ነገ ምን እንደሚያጋጥመን የማናቅ ሰዎች ነን። ነገ እኮ እንጠፋለን ማሚ። ምድር ላይ ፈጣሪ ይኸው በመጀመሪያ ደረጃ አንቺ የምታምኚው ክርስቶስ ሁለት ነገርን ፈጥሯል። ሰማይ ቤት ገሃነምና እሳትን፣ መንግስተ ሰማያትንና እሳትን። ሁለት ነገር ነው ያለው። ሶስተኛ አማራጭ የለም። መንግስተ ሰማያትንም ለሰው ልጅ ነው የፈጠረው፣ እሳትንም ለሰው ልጅ ነው የፈጠረው። የሰው ልጆች ጠማማ ሰዎች አሉ፣ ልባቸው ክፉ የሆነ ሰዎች አሉ። ሰውና ሰው ሲገናኝ፣ ሰውና ሰው ፍቅር ሲሆን፣ ሰውና ሰው ሲከባበር ሲረዳዳ የማይወዱ በተፈጥሯቸው ክፉ የሆኑ። ለዛ ነው እኮ እሳትን የፈጠረው እንጂ ሌላ የሚገባበት ሶስተኛ ኃይል የለም። የሰይጣን ምናምን ሌላ ነው፣ ፕላን ቢ ነው ፈጣሪ ጋር። ለሰው ልጅም እሳትም ገነትም አለ። መርጦ መግባት የዛ ሰው ነው። ገነትን እኮ ለሰው ልጅ የፈጠረው ለመልካሞች ነው፣ እሳትንም የፈጠረው ለክፉዎች ነው። የእናቴ ልጅ አዳምጪኝ ሰንሻይን፣ እኔ ለህይወቴ ሰው አልጠላም። ሰውን ከሚገባው በላይ እኔ 1% ስትቀርቢኝ 100% ነው የምቀርብሽ። 2% ስትወጂኝ ሚሊዮን ፐርሰንት ወድሻለሁ። መውደድ ብቻ ላይ አያውቀውም። እሞትልሻለሁ። ይሄ እኔ ባህሪ ነው። ይሄ ሪል ባህሪ ነው። ቀመር አላቅ ከዚህ ጋር ከጊፍተር ጋር እየተብላላው ከማንም እኔ ደሃ ነኝ እንጂ የማንም ሙድ መያዣ ሰው አይደለም። ገባሽ አይደል? ማንም ሰው ተራ ሰው እንደኔ አይነት ሰው እኔ ላይ ሙድ እንዲይዝ እኔ ላይ እንድደበር የምፈቅድ ትርኪ ምርኪ ወንድ አይደለም። ገባሽ? ሌላ ስለ ሰዎች ክፋት በደንብ አውቃለሁ። መጥፎ ሰዎችን ጠንቅቄ አውቃለሁ። የተረገሙ ሰዎችን ጠንቅቄ ያለህ ያሳውቀኛል። ገባሽ? የኔና አንቺ መገናኘት እኮ ገባሽ? የኛ አገር ልጅ የኔ አገር ልጅ ናት እኮ እቺ የኦሮሞ ሴት መሰለች እንዴ? ሂድና የኦሮሞ ሴትን እንደዚህ አድርግ፣ እንዲህ አድርግ። እቺ እኮ የአገሬ ልጅ ናት። ወሰኳት። ጊፍቷን ልትበላ እንደዚህ ልታረግ ሲል ገስትሽ ላይ ቁጭ ብሎ ኖ አይደለም፣ ኖ ስቶፕ። የአገር ልጅነት የአገር ልጅ ነህ፣ ግን እሱ ጊፍቴን ሊበላ አይደለም። እንደውም ከጎኔ ነው የቆመው። እንደውም እንደዚህ ነው ብለሽ ስለኔ መልካምነት የኔን የምታቂውን ያህል ስለኔ ሰክሽ አይደለም። ገባሽ? ስለኔ የምታቂውን ያህል ተናገረሽ እዛው ጋር ማስቆም እኔን ማስከበር የምትችው አንቺ ነሽ። እመኚኝ። እኔ አንቺ ቦታ በሆን ብያለሁ ማሜ ብያለሁ። እሱን አናግሬዋለሁ። አንተ ከወረድክ በኋላ አናግሬዋለሁ። እሱም አናግሬዋለሁ ማሜ። ታየው አንድ ቪዲዮ አለ። ኦኬ ለምንድነው እድሪስ ግን እባክህ ብዬ ያወጣሁትን አለ። ኦኬ ከአንተ ከሄድክ በኋላ እድሪስን አናግሬዋለሁ። አሁንም እኔ ማለት የምችለው እኔ እግዚአብሔር ነው የምልህ፣ አቅም የለኝም ለመናገር። ስለዚህ እኔ ከበደልኩ በደለችን ሳንሻይን የምትለኝ ከሆንክ ይቅር በለኝ ነው፣ ይቅርታ ነው የምጠይቅህ። ምክንያቱም ይቅርታ ይበልጣል።
ይቅርታ ነው የምጠይቀው ማሜ ከበደልኩ። ከዛ በኋላ ደግሞ ልንገር ማሜ የምቀበለው በአንድ መስፈርት ነው። ያም የክብር ወንድ ልጅ በክብሩ አይደረደርም፣ ከሴት ይለያል። የወንድ ልጅ ክብር ነው። ወንድ እንደኔ አይነት ደግሞ ከንጉስ ቤተሰብ ሲሆን ደግሞ ይለያል። የኔ ደግሞ ከሌላው ወንዶች ዓለም ላይ ካሉ ወንዶች የኔ ይለያል። እንደዛ ስልሽ ሆነ አትያረቁ ምናምን እንዳይመስል የኔ ይለያል። ስለዚህ አንተ ቃሉን ቁርአንን የምታውቀው እኔም መጽሐፍ ቅዱስን የማውቀው የሚያደርጉት አያውቁምና ይቅር በላቸው ይላል መጽሐፍ ቅዱስ። በዛ ነው የሚይዝህ እኔ ማሜ። ስለዚህ እድሪስ ያደረገውን አያውቁምና ይቅር በለው፣ እሱም ይቅር ይበልህ፣ እኔም ይቅር ብያለሁ። በቃ ያንን ብቻ ነው ማለት የምችለው። የሚያደርጉት አያውቁምና ይቅር በላቸው። መስቀል ክርስቶስ ሲሰቀል ከሁለት ወንበዴዎች ጋር ሲሰቀል አንዱ ሙድ ያዘ፣ አንዱ ደግሞ እዛ ሰማይ ቤት በግራ ትቆናለ። የሚያደርጉትን አያውቁምና ይቅር በላቸው ያለው ክርስቶስ እዛ ጋር ለሰቀሉት ደሙን ላፈሰሱት ለእኔና ለአንቺ ኃጢአት ነው። ሊስንቱሚ እኔ ክርስቶስ ይቅር ማለት አለብና በሱ ተምሳሌ ይቅር ማለት አለብን። ያንን ነው የሚያጸድቅ። ሰንሻይን እኔ ሰው ነኝ። እኔ ክርስቶስ አይደለም፣ እኔ ሰው ነኝ። ገባሽ አይደል? ስለዚህ የሚያደርገውን አያውቅምና ይቅር በለው የምለው ይሄ ምድር ነው። ይሄ ጥሎ የማለፍ ጉዳይ ነው። ይሄ የክብርም ጉዳይ ነው። ክብሩ ምኑ ላይ ነው? ትላንት ከጎንሽ ያልነበረ ሰው ያ ታይም ታስታውሻለሽ። ያችን ታይም፣ ያችን ሰዓት፣ ያችን 5 ደቂቃ ጌም ታስታውሻታለሽ። እኔ ውለታ ለዋለልኝ እኔ ሞትለታለሁ። ባይዘው ሐቁን ልንገርሽ፣ እኔ እቺ ኩይኔሬ እቺ ቤቷ ያለን ሴት ዝም ብላ ተራ ሴት እንዳትመስልሽ። ከልጄ በላይ ወዳታለሁ፣ ከኒሞና በላይ። ይሄን ቃል ተናግሬ አላውቅም። ቤቷ ላይ ቁጭ ብዬ ስናገር በኩራት ነው የምነግርሽ። ከሰሚራ በላይ ወዳታለሁ፣ ከሰሚራ በላይ፣ ከነብሴ በላይ። 10 ነብስ ቢኖረኝ 10ሩን ነብስ ሳልሰስት አላህ እንደዚህ ደሜን ያፈሰው ሰጣታለሁ። ወላሂ ሱመ ወላሂ የሰውን ውለታ አረሳ። ታስሬ ስታለቅስልኝ የነበረች የዋስ ብር የከፈለችልኝ አይዞ ስትል ነበረች። እስር ቤት ላይ ምግብ ስትልክልኝ የነበረች እናት ናት። ወቂ እኔ የሰዎችን ቦታ ስለምሰጥ ነው። ገባሽ? ባለውለታዬን አረሳም። ገባሽ? ስለዚህ በሰዓቱ ጥሩ ነገር አውርተናል፣ ተነጋግረናል፣ በክብር ተነጋግረናል፣ ተደዋውለናል፣ በዋትሳፕም አውርተናል። በውስጥም እኮ አይተሽኛል ማሜ። እዚህ ቲክቶክ ላይ ያለው ማሜና በውስጥ ልዩነቱንም አይተሻል። የሰው ክብር የሰው ቦታ ማለቅ። አንድ ሴት በዋትሳፕ አወራችኝና ሌላ ነገር ፈለገች ብዬ የማልዳፈር በዋትሳፕ የምሰጣት ከምንም በላይ የማልር መጠመጥ ንጹህ ኩል ወንድ እንደሆንኩ ድፍን ቲክቶክ ላይ ያለ ሴት ይመሰክሩልኛል፣ ዲቦራን ጨምሮ። ገባሽ? ይሄን ስልሽ ሰዎች ምስክር እንዲሆኑልኝም አይደለም። ባህሪዬን አላህን የሚያዋጣኝ እኔን ኢትዮጵያ መጥቶ እኮ ኤርትራን ነው የወከልከው አንተ ኤርትራን ነው የወከልከው። ለኤርትራ ያለኝን ክብርና ፍቅር በአንተ አሳያለሁ ብዬ እኮ ይሄን በግ ያረድኩት ለድፍን ኤርትራ ነው። ይሄን ክብር የሰጠው ለድፍን ኤርትራ ህዝብ ነው ብዬ የኦሮሞን ባህላዊ ልብስ አምጥቼ አልብሼው፣ ቡኩሎ ይባላል፣ አልብሼው በክብር በኦሮሞ አዳ ማለት ነው በእኛ ባህል አክብሬው ነው እኮ የሸኘሁት። ሂዶ ከድፍን ኤርትራ ጋር ነው ያጣለኝ። ማን? እድሪስ። መጀመሪያ ያጣለኝ ሚኪ የሚባል አይኑን የሚጥሉበት ልክ እንዳንቺ ፑሽ የሚያደርግልኛል። እሱ እንኳን አንቺ እንኳን ጌምም ትጫወቻለሽ፣ እየመለስኩልሽ ነው። ሚኪ የሚባል በእኔ ከአንድ ሌቭል 40 ሌቭል የገባለ ሚኪ ይባላል። ኤአር 800 በአሁን ሳስሙ ኤአር 800 ንጉስ ነው ያሰው። ኤርትራዊ ብቻ አይደለም ድፍን አፍሪካን ይወክላል። የምርጦች ምርጥ ማለት ነው እሱ። እንትና እድሪስ አያውቀውም። ቤቱ ጠራውና ሐብዚ ማሜዩ ለጊፍት ብሎዩ አነ በጋረደዩ ኤርትራ ይልዩ ሐብዚ ኢትዮጵያዩ እንደዚህ ብሎ ለጊፍት ብሎ ጊፍተር ለመውሰድ ምንም ይሄ እኮ አያስፈልግም። ድራማ የሰው ርዝቅ ላይ አሸዋ። ይሄን ስሰማ ሚኪ ሁለተኛ ነው ቤት እንዳመጣ እኔ ነኝ የሰማሁት። አልሸሸኝም። ከሞዴሬተር አወጣሁትና ሚኪ ወዳለሁ አመሰግናለሁ ላረክልኝ፣ ሁለተኛ ቤቴ እንዳትመጣ ነው ያልኩት እኔ ራሴ ማለት ነው። ገባሽ? ይሄ ማለት በጣም ክፉ ምቀኛ፣ አጭር ሰዎች በጣም ምቀኛ ናቸው። እንደሱ አይነት መርዝ የተረገመ ደጃል በህይወት ያላየው ማለት ገባሽ? ለዚህ ነው የክብር ጉዳይ ነው የምልሽ።
ከድሪስ ጋር ሆነሽ የኔ ወዳጅነት ብትፈልጊ በጣም ነው የምስቀው። አመሰግናለሁ። ይቅርታ ንግግር አበዛውባችሁ፣ ኢሞሽናል በጣም ስለሆንኩ ነው። ጉቺ ኩዊን ተናገሩ። እንግዲህ ያው ሁለታችሁም የውስጣችሁን አውርታችኋል። እሱም ቀር ያሰኘውን ነገር ተናግሯል፣ በልቡ የተቀየመበትን። አንቺም ያለውን ነገር አስረድተሻል። ከዚህ በላይ አንድ ሁለት መባባሉ ነገሩን ማንዛዛት እንጂ ኩዊንዬ መፍትሄ አይሆንም። አንቺም ለሱ ያለሽንም ክብርም ፍቅርም በተደጋጋሚ ለኔም ነግረሽኛል በውስጥ እና ያ ነገር እንዲቀጥል እንጂ እንዲቋረጥ ሳይሆን ንፋስ እንዲገባበት ሳይሆን ተከባብራችሁ እንደ ድሯችሁ አብራችሁ እንድትቀጥሉ ነው ሰንሻይ የኛም የምንፈልገው። እዚህም ጋር ያለውም ሰው የገባው ኮመንታተሮችም ሲሉ የነበረው ኢቭን የሱ ቤት ልጆች በጣም የሚወዱሻሉ። የእውነት በጣም ብዙ አይቻቸዋለሁ ላንቺ ክብር ያላቸው። ለዛ ለሚወዳችሁም ሰዎች ለሚያከብሯችሁም ሰዎች ብላችሁ ለፈጣሪም ብላችሁ በቃ ዋናው ነገር ውስጥ ላይ ያለውን ነገር እንደዚህ አውርታችሁ መፍታታችሁ ነው። ከፈታችሁ ደግሞ ይቅር ለእግዚአብሔር ተባባሉና እንደ ድሯችሁ በሰላም በፍቅር አንቺና ማሜ ማለት እንደ ሀገር ራሱ ፍቅርን የምታሳዩ ናችሁ። እኔ ያንቺ ለማሜ የምትኙ ነገር ማሜ ላንቺ ያለው ነገር እንደ ሀገር ነው ፍቅር የምታሳዩትና ያ ነገር አይጥፋ። ይቅር ለእግዚአብሔር ጥሩ ነው። ማሜም እኔም ብዙ ጊዜ ብዬሻለሁኝ አፉ ይናገራል እንጂ ውስጡ ጥሩ ነው አትይበት ብዬሻለሁ። ለዛ ያው እሱም ልቡን የሰበረውን ነገር ተናግሯል። ላንቺም ልብሽ ያዘነበትን ተናግረሻል። ይቅር ለእግዚአብሔር ተባባሉና እንዝጋው ነው የምለው ላንቺም ለማሜ። እሺ ኩዊን ስለሚያው ከጉቺዬ የተለየ ሀሳብ የለኝም። ይቅርታ ማለት ትልቅነት ነው። ይቅር ተባባሉ። ማሜ ያው እኔ ባልገልጸውም ማንም ሚዲያ ላይ ያለ ሰው ይገልጸዋል። ምንም አይነት ነገር በሆዱ የሚያስቀምጠው ነገር የለም። ለሰው ደራሽ ነው። ምንም የሚቀየመው ነገር የለም። እንትና እና ሰንሻይን እህቴ ነሽ አንቺም። ስለዚህ ይቅርታ ማለት ትልቅነት ነው። በይቅርታ ፍቱት እባካችሁ። ይቅርታ በመሀላችሁ ገባው። ሰንሱ ሲስተራችን እንዴት ነሽ? እህታችን ደግሞ በጣም ሀጂ ኢንቫይት አድርጋለሁ። ሀጂ ኢንቫይት አድርጌታለሁ፣ ግን አይ ዶንት ኖ ኔትወርክ ነው መሰለኝ። በእኛ መሀል እንደዚህ ታውቂያለሽ። ላንቺ ማሜ ላንቺና ለኩዊን ያለውን ሪስፔክት ታውቂዋለሽ። እና አንዳንዴ ያው የወንዶች ጸብና የወንዶች ጸብ ላይ ሴቶች ሲገቡ የሚፈጠረውን ነገር ታውቂዋለሽ። ገብቶሻል? ስለዚህ እንድሪስ እና ማሜ የራሳቸው የሆነ ፋይል አላቸው። እነሱ በራሳቸው መሀል አሁን አደጋ ውስጥ እንድገቢ ያደረገሽ ገፋፍቶ ያው ታውቂያለሽ እንድሪስ ነው። ከማሜ ጋር ያለሽን ኮንታክት ጥሩ ነገር ሳያቅ አንቺን ማለት በቃ ከዛ ነገር ሊያጣላሽ ሊሆን ይችላል፣ ምን ሊሆን ይችላል። ስለዚህ አንቺ ማለት እንደ ቤተሰብ ነው እኛ የምናይሽ። ገብቶሻል? አንቺ በመጥቼ ታብታብ አድርጌ ሜምበር ካደ ሜምበር አብርቼ ነው የምመጣው። እኔ ራሱ ብዙ ጊዜ እመጣለሁ ታውቂያለሽ። ማለት ማሜ ላንቺ ያለን ሪስፔክት ነው የሚነግረንና ስለዚህ በምንም ተአምር ቤተሰብነታችን እንዳለ ቢቀጥል ነው እኔ ባይ ነኝ። ባትጣሉ እኔ ማሜ ከማንም ሰው ጋር ሲጣላ መሀል ገብቼ ለምን ይሄ ነገር ይሆናል እላለሁ። ማሜ ታውቂያለሽ፣ የምሬን ነው። በጣም ነው ሪስፔክት ስላለው አሁን በጣም ውስጤ ነክቶኝ የመጣሁት የእናቴ ልጅ እህቴ ተይ ይሄ ነገር እንደዛ አይደለ ብሎ ሲያወራሽ አሁን በመሀል አልሰማሽም? የዛ ሰዓት እኔ የምር በጣም ውስጤ ተነካ። ምን ያህል ላንቺ ሪስፔክት እንዳለው እዛ ጋር ያየሁትና በቃ ፍቅር ያሸንፋል። ፍቅር ሁኑ። እኛ እህትና ወንድሞች ነን። አንድ ደማችን አንድ ነው። ወንዝና ባህር ቢጋርደንም እኛ እህትና ወንድሞች ነን። ኤርትራና ኢትዮጵያ እህትና ወንድሞች ነን። ልዩነት የለንም። ስለዚህ አያምርም፣ ደስ አይልም። ማሜም ቢሆን እኔ ማሜንም ቢሆን መናገርም መቆጣትም ይችላል። ማሜም ጋር ጥፋት ካለ ጥፋት አለብህ እለዋለሁ። ስሜታዊ ያደረገው ነገር አንቺ ማለት የማታውቂው ነገር ስላለ ነው። በእንድሪስና በሱ መሀል ነው። አሁን ኮሜንት አልሰጥም። ገብቶሻል? ለዛ ነው እኔ አሁን እንድሪስ እኔ ጋር ቢመጣ
ስለማሚ ቢያወራልኝ አላወራውም። ወይም እንድሪስን አስወርዳለሁ፣ የቤቴን ዘግቼ እወጣለሁ። ማሚም መጥቶ ስለ እንድሪስ ቢያወራኝ እኔ ቤት ላይ ዘግቼ እወጣለሁ። ለምን መሰለሽ? ማሚም እንዲወራበት የማይፈልገው ነገር አለ። እንድሪስም ደግሞ ማሚ ቤት ሄዶ እንዲያወራኝ የማልፈልገው ነገር አለ። ቀይ መስመር አለ። እሺ ሀጂዋ፣ እሺ ምን አለ መሰላችሁ የኔ ልጆች፣ እቺ ምድር አሁን እዚህ ከተነጋገርን በኋላ እየተነጋገርን ያለ የሆነ ሰውን በህይወት ልናጣ እንችላለን። ሚጸጽተን ጊዜ በደቂቃዎች ውስጥ ሊከሰቱ ይችላሉ። አሁን እኔ ልጄን ማሜለው ምጫ ነው። ምክንያቱም ልጅታ እቺ ልጅ በነገሩ ሁሉ አምናለች። እኔ ባየሁት ነገር ማለት ነው። አፉ በሉኝና ከተሳሳትኩኝ ትመልሽኛለሽ። ባየችው መረጃም ሆነ በምንም ሆነ የማሜን ንጽህና በውስጣ አረጋግጣ አፉ በለኝ ይቅር በለኝ ሚል ጥያቄ አድርሳለች። አሁን እንትን ምንለምነው እሷን ሳይሆን በደሉ ደርሶብኛል፣ ልቤ ደምቶአል፣ ዘመድና ቤተሰብ ነን ብለው እንደዚህ አድርገውኛል ብሎ ልቡ የደማው ማሜ ስለሆነ በዚህ ጉዳይ እሱ ነው መለማመጥ መቻል አለብን ማለት ነው። እሷ ተመልሳለች፣ መረጃ ሁሉ ይዛ ተጸጽታለች። እኔ ከድምፃ እንደተረዳሁት ማለት ነው። ልጄ ማሜ አሁን ጫና የምናደርገው አንተ ላይ ነው የኔ ልጅ። እቺ ልጅ ሚዲያም ስለሆነ ከሁለት አንዳችን ምረጭ ሲባል ትልሾ ውስጧ እኮ መርጦሃል የኔ ልጅ። ውስጧ አንተን እንደመረጠ በንግግር ያስታውቃል። ግን እዚች ጋር አካሌ ብላ መናገሩ ለራሳ ስለከበዳት እንደሆነ ተረዳትላ። አላህ ይቅር ይልሃል። ይቅር ባዮችን አላህ ይወዳል። አላህ ይቅር ባይ ነው። እሱ ራሱ ሁወ ተዋብ ነው፣ ተዋቡ ረሂም ነው። አዛኝና ተመላሾችን ወዳጅ ነው አላሃችን ማለት ነው። ስለዚህ የኔ ልጅ ማምዬ ለአንተ ያለንን ቦታ ሁሉም ሰው ያውቃል። አንተም ታውቀዋለህ፣ ጠንቅቀህ ታውቀዋለህ። እስቲ ይሄንን ልዩነት ሲበሩትና ሁለታቸው ምቀኛም አንገቱን ይድፋ፣ ምቀኛም አንገቱን ይድፋ። በውስጥ አዋቂነት አስረግጬ የሚነግርህ ነገር ከዚህ ሚዲያ ውጭ መታ እቺ ልጅ አንተን ከሁሉም በላይ እንደምትወድህና እንደምትፈልግህ ግልጽ አድርጋ እንደምትነግርህ እርግጠኛ ነኝ። በሌ በኩል ከድምፃ የተረዳሁት ነገር አለ። ስለዚህ ማምዬ የኔ ልጅ እኔን የምትወደኝ ከሆነ እኔ አንተ ወዳጅ ላይ ታውቃለህ፣ በዕድሜ መባትህ ላይ እስኪ ነፍስያህን አሸንፋትና ሰይጣንን በሰይፍ ልቁረጠው። እዚህ ጋር ነገሩን በአጭር አድርገን በሰይፍ ልቁረጠው ሰይጣንን። ወዳጅነታችሁን እስቲ አስረዝሙ የኔ ልጆች። እንደ ሀገር ነው ይሄ ነገር፣ እንደ ሀገር ኢትዮ ኤርትራ እንደተጨባበጡ ለምንቆጥረው በዚህ ጉዳይ ጠላት ከጎን ቁጭ ብሎ እንደፈለገ ይመስለኛል። ማሜ እኮ 3-4 ማስረጃ አምጥቶ የልቡን መናገር ፈለገው ነገር ህዝቡ ማውቆለታል። እቺ ልጅ ማውቃለች። እህት ሆኖ ወንድም ሆኖሻል። በቃ ሰው በሌለበት ቦታ ከአንቺ ምንም አይነት ምላሽ ሳይጠብቅ ወንድሜ ሆኖሻል፣ በሰው በሌለ ጊዜ ማለት ነው። ይሄ በመልካም ነገር ነው። ልፍተሩ ሆነች ቢሆን ነገ ትሰጠኛለች ብሎ አስቦ አደረገ እንላለን። አሁን ግን የአንቺን ወንድም እህትነት ፈልጎ ያደረገው ነው። ከዚህም በኋላ የሚያደርገው ነው። ከዚህ በፊትም ሲያደርገው ያየለው ነው። እሱ ያናደደው ያ ሰውዬ በመሃል ገብቶ አንቺ ቤት ላይ ስታማ እንዴት ዝም አልችለው? አሁን አንቺ እዚህ ጋር አባታችሁ ነገሩን መቃጨት ስላለብን በውስጥ ሌላንተ እንነጋገራለን አለው ነገር ይኸው በአባታቻችን፣ በልጆቻችን፣ በወንድሞቻችን ፊት
በኔ ቅር ባለህ ነገር ይቅርታህን እጠይቃለሁ ብለሽ ተነስተሽ ይቅርታ ትጠይቃለሽ። ማሜ ደግሞ አያሳፍረኝም የኔ ልጅ አኮራኛል ብዬ ነው ማስበው። ቀጥታ ሄዱበታው ዙር እንሰግዳለን። ይሄ ፋዘር ሀጂ በጣም ነው የማመሰግነው። ተባረኩልኝ። ኦኬ እኔ የምለው አሁን ጥፋት ባደረኩትም ወይም ባላደረኩትም ነገር አውቄ ባላወቁት ነገር ያደረኩት ካለ ማሜ ይቅር ብዬዋለሁ ብዬ መዝጋት ነው የምፈልገው። ስለዚህ ፍቅር ያሸንፋል። ይሄ ነው በቃ። በረካ ሁኝልኝ ማሜዬ፣ የኔ ልጅ ልብህን እረዳዋለሁ። የኔ ልጅ ምን ያህል ልብህ እንደደማ እገባኛል። ያለው ነገር ግን ማለት ነው ከህዝቡ የሚበልጥ ነገር የለም። የህዝብን ፍቅር ህዝቡን አክብረህ ማለት ነው እኛን አክብረህ ምላሽህን የጠበቅን ነው። አላህ አሳድግልኝ የኔ ልጅ፣ በረካ አላህ አድርግልኝ። ምንም ብዙ መድከም አያስፈልግም። እኔም በማወቅም ባለማወቅም ያጠፋሁትን በጣም ይቅርታሽንም ተቀብያለሁ። ማሻአላህ ጎበዝ የኔ ጀግኖች። በቃ ይሄ ነው እንጂ ሰይጣን ተሰበረ። ይኸው ሰይጣን አንገቱ ተቀላ። እዚህ ቤት ላይ ዛሬ አይታችኋል አይደለም? ፍቅር እንዴት ደስ እንደሚል። በረካ አላህ አድርጋችሁ የኔ ጀግኖች። ጉቺዬ አንቺ ነሽችን ክብሪት ተጫርሻት፣ የእርጥቁን ክብሪት አላህ በረካ ያድርግሽ። ጉቺ የኔ ልጅ ያ ረቢ ጌታ ያማረ ርዝቅ አላህ ይስጣችሁ። ሁላችሁም እዚህ ቤት ሰው እንድታረቅ ፈለጋችሁ በሙሉ ያ ረቢ እድሜና ጤና አላህ ይስጣችሁ። ማምዬ የኔ ልጅ እኔን እሺ ብለህ አክብረህ እንተለስታ እሺ ብለህ አፉ በማለት ደግሞ አላህ ያለፈ ወንጀልህን ሁሉ ይማርልህ። የኔ ጀግና አሜን ያ ረቢ ያለፈ ወንጀል በፊት የምትሰራውን ወደፊቱን ያለውን ሁሉ ምሮ ለጀነት አላህ አንበሳ በረካ ሁኑልኝ። ማሻአላህ በረካ አላህ አድርጋችሁ እንኳን ለዚህ ያበቃችሁ። ይኸው እንግዲህ ፍቅር ማለት ይሄ አይደለም እንዴ? ከዚህ በላይ ምን ይላል? የኔ ልጆች አላህ በትልቅ አድርሳችሁ ከዚህም በላይ ከፍ ብላችሁ ስለተንቀሳቀሳችሁ እኮ ነው ሰይጣን በመሃላችሁ የሚገባ። ምንጊዜም በሚሰራ ሰው መሃል፣ በሚዋደድ ሰው መሃል ሰይጣን ይገባ። አሁን በመሃል መጥፎ ሰው ካለ አንገቱን ይደፋል። እሱም ደግሞ መጥቶ እንግዲህ ይቅርታ እኔ አጥፍቻለሁ የሚልበት ጊዜ ያው ልባችን ክፍት ነው፣ ለሁሉም ይቅርታ ይላል። በረካ ሁሉ ተባረኩልኝ። አላህ አሳድጋችሁ። እኔ ጨርሻለሁ። ክበሩልኝ የኔ ጀግኖች። ጉቺ ዛሬ ያንቺን ትልቅነት ነው ያየሁበት። ማለት እንደዚህ አይነት ቦታ ላይ ስለተገኘሽ ደስ ብሎኛል። ሲቀጥል ደግሞ እህትነትሽን ነው ዛሬ ያስመሰከርሽው። አስታራቂ ሆነሽ መገኘትሽ ደግሞ በጣም ደስ ያለኝ። ሰንሱ ምንጊዜም ፍቅር ይቀጥላል፣ ፍቅራችን ሁሌም ይቀጥላል። እንደ ኮዳ አንድ ነው የምነግርሽ፣ እህታችን ቤተሰባችን ነሽ። እኔ ያው ታውቂያለሽ እዚህ ጋር ማሜን እንደ ወንድም ነው የማየው። ማሜ በጣም ማለት የማከብረው የምወደው ወንድሜ ነው። እውነት ስነግርሽ ማለት ነው። ከማንም ሰው ጋር የሆነ ነገር ሲፈጠር ማሜ ደውዬ ማሜ ይሄ ነገር እንደዚህ ነው ስለው እሺ የሚለኝ ሰው ነው እና ያው እስኪረጋጋ ነበር እየጠበቅኩ የነበረው እንጂ የሁለታችሁን ጸብም አልረሳሁትም ነበር። ደስ ብሎኛል። እኔስ በቃ ፍቅራችን ሁሌ የሚኖር እንዋደድ፣ እንከባበር። ጸብ ለማንም አይጠቅምም። እህቴ ባለሽበት ነሽ። ጤናሽን ሰላምሽን አላህ ያብዛልሽ። መልካም ሁሉ እመኝላችኋለሁ። ጉቺዬ እህቴ በጣም ቴንኪው። ቻው ጉቺ ቴንክ ዩ ቬሪ ማች። አይ ሪሊ አፕሪሺየት። በጣም ነው የማከብርሽ። በጣም ዛሬ ባይ ዘ ወይ ዛሬ ማሜ ስትጫወት ከጉቺ ጋር በሌላ አካውንት አየህ ነበር፣ ግን በሌላ አካውንት በጉቺ ላይ ጉቺ ያየኋት አንተን አየሁና ስትጫወቱ ሳየው እሷ ያሸነፈች ስትሸነፍ እያየኋት ጻኩላ ሮዝ ይቅርታ አድርግልኝ ማሜ ስለሆነ አልሰጥሽም ማድረግ አልችልም ስላት ልሰጥሽ ደስ ይለኝ ነበር፣ ግን ከማሜ የተጫወች እኔ መጣላት አልፈልግም እንደገና ብዬ ለጉቺ ጻፍኩላት። ነው ፕሮብሌም ነው ያለችኝ። እስከዛ ነው የማስብል፣ እስከዛ ነው እኔ
ለአንተ ክብር ያለኝ እስከዛ ነው ምሳሳልህ። ባይዘው ወይ ከምሬ ነው ብሎ ከአፏን ትሰማዋለህ። እስከዛ ነው። ሰዎችም ስትጫወት አስቀጥጠዋለሁ ምናምን አፌ ነው እንጂ እኔ አላደርገውም። ምክንያቱም ከአንተ ያየሁትን ክብርን ድሮ አይቼዋለሁ። ያንን ነው የማየው። የተፈጠረው ነገር አላይም ነበር እና ቴንኪዩ ጉቼ ደግሞ በጣም ነው የማመሰግነው። ተባረክልኝ፣ ብርክ በልልኝ። ኩን ደ ሴም ቲንግ ተባረክልኝ። ሌሎችን በጣም ወዳቸዋለሁ። በቀጣይ ልክ ማሜ ከዚህ በፊት እንድሪስን አርዶ እንደተቀበለው ሳንሻይንን አርዶ እኛንም ቤቱ ላይ ጠርቶን ሰደቃ ፋ የምንልበት ጊዜ ይመጣል። አስረግጬ ልነግራችሁ ነው። ስትመጪ ይቀበልሻል። በጉን አርዶ ብሎኛል እኮ እመጣለሁ ስለው እቀበልሻለሁ ብሎኛል። ያደርገዋል። ልንሄድ ነበር እኮ እኔና ማሜ አጂ እኔና ማሜ እኮ ልንሄድ ነበር አሜሪካ እኮ ለምንድ እና እሷ እኔ እኮ ፋዘር ሀጂ እኔ እኮ ፕሮሰሱ እያደረኩት ነው ማሜ። ያንን ሁሉ ነገር የፈጠረው እኮ እስቲ ለቫኬሽን እንኳን 3 ወር አይቶኝ ይሄዳል ብዬ እየጀመርኩት እንደዛ ያሰብኩለት ያለው እኮ ነው። ብሎክ አድርጎ አሁንም ሂጅበት ያልኩሽ ነው። አሁን እንዳው ይቅርታ ጊዜ ነው፣ ወሳኙ ጊዜ ነው። ሂጅበት ይደገል ገጥመሻል። ግጠሚ በዚህ ጉዳይ ነው መጎብኘት አለበት። አሁን እሱማ ይመጣል። 1 ወርም ቢሆን ይመጣል። በቃ ይሄ ራሱን አላህ ይጨምርላችሁ። በረካ ሁሉልኝ። እንደዚህ መዋደድና መከባበር ያለ የምን ጦርነት የምን ጸብ ነው? ያ በጣም ደስ ይላል። ፋይናሊ እግዚአብሔር ያክብራችሁ እንዳከበራችሁን። ሁልጊዜም እንደምለው ሁላችን ከህዝብ በታች ነን፣ ከህዝብ በላይ አይደለንም። ህዝቡንም አክብራችሁ ከታች ያለውን ከላይም እናንተ ጋር ገዝት ላይ ያለነውን አክብራችሁ ይቅር ለእግዚአብሔር ስለተባባላችሁ በጣም ደስ ብሎኛል። ፍቅራችሁን ይመልስላችሁ። ማሜ ስለ ሁለታችሁም አንዳንድ ነገር እላለሁ። ማሜ ባፉ ይናገራል፣ ልቡ የዋህ ነው፣ ክፋት የለውም፣ ረጅም ርቀት ተንኮል የሚያስብ ሰው አይደለም። በጣም ቅን ሰው ነው። በሚዲያና በውጭ የተለያየ ሰው ነው። የእውነት ሚዲያ ላይ የምታዩትን ማሜ ስልክ ስታወሩት ያ አይደለም ሪስፔክቱ፣ ያ አይደለም ማንነቱ። አንዳንድ ጊዜ እኔ ይሄ ሰውዬ ምን ወስዶ ነው ስክሪን ስር የሚገባው እስክል ድረስ የምደነቅበት ሰው ነው ማሜ። ከሚዲያ ኋላ ያለው ማንነት ስለ እውነት ስለ እግዚአብሔር የሚደንቅ ካወራሩ፣ ከስነ ስርዓቱ፣ ከክብሩ በጣም ነው የምገረመው ለራሴ። ስክሪን ስር ሲመጣ ምንድን ነው የሚሆነው ሰውየው እስክል ድረስ በጣም ሰው አክባሪ ነው። እግዚአብሔር ማሜ የልጅክ አባት ያድርግክ። የምትመኘውን ሁሉ ሰጥቶክ አግኝተክ ማየት ፈልጋለሁ። ከሚዲያው ጀርባ ያለው ማንነት ግን በጣም የማደንቀው የሚገርም ስብዕና ያለክ ሰው ነክ እና ያው ሚዲያው ሁላችንም ስክሪኑ ስር ስንገባ ስለምንቀየር ለምደነዋል። እኔ በዛ ነው የሚይዝልክ። ሰንሻይን ደግሞ የእውነት ላንተ የእውነት መልካም ነገር እንዳላት ስሙን መጥቀስ አልፈልግም። ማሜ ከሆነ ሰው ጋር ጌም እየተጫወተ እኔ በዛኛው በኩል ፑሽ እያረኩኝ ሰንሻይን እየካስታወሽ አንቺ በዚህኛው በኩል በማሜ በኩል ፑሽ እያረክሽ እኔ በጣም ኦቨርሄድኩኝና በዛኛው በኩል ያለው ሰው አሸነፈ። በጣም በጣም ሰርፕራይዝድ ነው የሆንኩት። መታ በውስጥ ጻፈችልኝ ጉቺ ፕሊስ ስታፕ ብላ ስትለኝ ኖ አይ ካንት ማቆም አልችልም ነው ያልኳት። ማሜ ነው ተይ ያለችኝ። የፈለገ ይሁን አልተውም አልኳት። ማለት ለምንድን ነው በዚህ ያህል ለማሜ የተጨነቀችለት ሁላ ብዬ ራሴን ጠይቄ ያውቃለሁ። ጉቺ ፕሊስ ብላ ነው የለመነችኝ። ፕሊስ ዶንት ዱ ዳት ምናምን ብላ እና ለሱ ያላት ክብርና መውደድ ለኔ እስኪገርመኝ ድረስ ለምንድን ነው በዚህ ልክ እኔ ኢቨን እንዳቆም ጭምር ነው ታይ ፕሊስ ለኔ ብለሽ አለችኝና በጣም ነው የገረመኝ። ለምንድን ነው እንደዚህ ለማሜ የተጨነቀችው ጌም አይደል እንዴ ምናምን ሁላ ብዬ እስክገረም ድረስ ነው ላንተ ያላት ነገር ማምዬ። እውነቱን የእሷን ሀቅ እኔ ጋ ያለው ለመናገር ነው። ቅድም መታ አየችን፣ እኔ እየተሸነፍኩ ነው። ከዛ በዛኛው ስልክ ጻፈችልኝ ጉቺ አይዊሽ ሰፖርት ባደርግሽ ግን አይካኖት ማሜ ነው አለች። እያየሁሽ ስትሸነፊ ጥዬ ወጣሁኝ ቢካዝ ማሜ ነው ስትለኝ ኖ ፕሮብሌም ሰንሻይን ምንም እንዳታስ አይደብረኝም እኔ ያልኳት ጆይን ብላ ስትወጣና ይሄ መተሳሰባችሁ ይሄ አንድነታችሁ አይጥፋ። እዚህ ሚዲያ ላይ የምንዘራው ነገር ነው ምድር ላይ የሚወርደውና
እናንተ በሁለት የተለያየ ማንነት ውስጥ ያላችሁ ሁለት ወንድምና እህት የምታሳዩት ነገር ምድር ላይ ላለውም ጥሩ ምሳሌና ተምሳሌት ስለሚሆን አንድነታችሁ ፍቅራችሁ ይጠንክር እንጂ አይውረድ። ልዩነት ይኖራል፣ በልዩነታችን ተዋደን አብረን እንቀጥል ነው የምለው። አመሰግናለሁ ሁላችሁንም። ሀጂም እግዚአብሔር ይስጦት፣ ኩዊንዬም፣ ኮድ 21ም፣ ዝምታም ሁላችሁ ሰንሻይንዬም አክብረሽን ስለመጣሽ፣ ናቲም ከታችም ያላችሁ ሁላችሁ እግዚአብሔር ያክብርልን። ተባረኪ።